እፎይን በደንብ አድርጋችሁ ከቁርአን አውጥታችሁ ከአዲስ አውጥታችሁ ይሄ ያልተጻፈ ነገር ነው ያወራው ያልተነገረ ነገር ነው ያወራው ና ብላችሁ ሙልጭ አድርጋችሁ ለክስ እንዲቀርብ እኔም ማግዛችኋለሁ። እንዲጠየቅ በህግ እንዲጠየቅ እኔም ማግዛችኋለሁ። በህግ እንዲጠየቅ እኔም ማግዛለሁ። ግን የተናገረው ንግግር ትክክለኛ ከሆነ ምንም ማድረግ አትችሉም። ምንም ነገር የተናገረው ትክክለኛ መረጃ ከሆነ ማንንም ብትጮህ እኛ ከጎኑ ነው የምንቆም። ስለዚህ ሙስሊም ወንድሞች ሙስሊም እህቶቼ ኑና እሱን በደንብ አድርጋችሁ ያለው የዋሻው ነገር ካለ መጠየቅ አለበት። ስለዚህ እፎይን አመጣለሁ እኔ ጋር መጥቶ ይነጋገራል። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ። እንዴት መከራችን እንዳየን ታስታውሳላችሁ። የኦርቶዶክስን በሚመለከት ጉዳዩ በኔ እይታ በጣም ቀላል ነው። በኔ እይታ ምድራዊነትን፣ ማን አህሎኝነትን፣ እኔነትን ከተተወ ይፈታል ብዬ ነው የማስበው። ከባድ ነው ብዬ አልወስድም። የሃይማኖት ተቋማት ሌብነቱ ያስፈራል፣ ሲሰማ ያስተነግጣል። እነሱ ዓላማቸው ዘላለማዊ ነው፣ ኢተርናል ነው። ፖለቲካ ጊዜያዊ ነው። የሌብነት ጥቅም ጊዜያዊ ነው። ዘር እዚሁ የሚቀር ነው። ከነሱ እሳቤና ዓላማ ጋር አይሄድም። ሰማያዊ መንግስት ለሚጠብቁና የሚገነቡ ወታደሮች ስለ ምድራዊው ቢጨነቁ ራሳቸው ፍላጎታቸውን ስለሚቃረኑ ጥፋት ያመጣባቸዋል። ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አብረን ልንስቅ ወይም ደግሞ ልንጫወት አይደለም የመጣሁት። ሰሞኑን እንግዲህ በእስልምና እምነት ተከታዮች ዘንድ ትልቅ አለመግባባት ነው የፈጠረው የእፎይ ሰሞኑን እንግዲህ በእስልምና እምነት ተከታዮች ዘንድ ትልቅ ተቃውሞን ያስነሳው የእፎይ ንግግርና ኮሜዲያን እሸቱ ስለ እስልምና የሰጠው መግለጫ አለ። ከእሱ ጋር በተያያዘም እንግዲህ የክርስትና እምነት ተከታዮችን ቅር የሚያሰኝ አነጋገርም ተሰምቶበታል እየተባለ ይገኛል። ምን ይመስላል የሚለውን ነገር አብረን እንከታተል። ዮኒ ማኛ እንግዲህ እፎይ የተናገረው ነገር ትክክል ነው ትክክል አይደለም የሚለው ነገር በህግ መታየት አለበት እያለ ነው። በህግ ታይቶም ደግሞ ተጣርቶ ጉዳዩ ትክክል ነው ወይም ደግሞ አይደለም የሚለውን ነገር ህግ ወስኖ ትክክል ከሆነ ማንም ሰው እንዳይነካው ካልሆነ ደግሞ በህግ መሰረት ተጠያቂነት እንዲሆን ሀሳቡን ገልጸዋል። እፎይን በደንብ አድርጋችሁ ከቁርአን አውጥታችሁ ከአዲስ አውጥታችሁ ይሄ ያልተጻፈ ነገር ነው ያወራው ያልተነገረ ነገር ነው ያወራው ና ብላችሁ ሙልጭ አድርጋችሁ ለክስ እንዲቀርብ እኔም ማግዛችኋለሁ። እንዲጠየቅ በህግ እንዲጠየቅ እኔም ማግዛችኋለሁ። በህግ እንዲጠየቅ እኔም ማግዛለሁ። ግን የተናገረው ንግግር ትክክለኛ ከሆነ ምንም ማድረግ አትችሉም። ምንም ነገር የተናገረው ትክክለኛ መረጃ ከሆነ ማንንም ብትጮህ እኛ ከጎኑ ነው የምንቆም። ስለዚህ ሙስሊም ወንድሞች ሙስሊም እህቶቼ ኑና እሱን በደንብ አድርጋችሁ ያለው የዋሻው ነገር ካለ መጠየቅ አለበት። ስለዚህ እፎይን አመጣለሁ እኔ ጋር መጥቶ ይነጋገራል። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ። እንዴት መከራችን እንዳየን ታስታውሳላችሁ። የኦርቶዶክስን በሚመለከት ጉዳዩ በኔ እይታ በጣም ቀላል ነው። በኔ እይታ ምድራዊነትን፣ ማን አህሎኝነትን፣ እኔነትን ከተተወ ይፈታል ብዬ ነው የማስበው። ከባድ ነው ብዬ አልወስድም። የሃይማኖት ተቋማት ሌብነቱ ያስፈራል፣ ሲሰማ ያስተነግጣል። እነሱ ዓላማቸው ዘላለማዊ ነው፣ ኢተርናል ነው። ፖለቲካ ጊዜያዊ ነው። የሌብነት ጥቅም ጊዜያዊ ነው። ዘር እዚሁ የሚቀር ነው። ከነሱ እሳቤና ዓላማ ጋር አይሄድም። ሰማያዊ መንግስት ለሚጠብቁና የሚገነቡ ወታደሮች ስለ ምድራዊው ቢጨነቁ
ራሳቸው ፍላጎታቸውን ስለሚቃረኑ ጥፋት ያመጣባቸዋል። እናም ክቡር ጠቅላይ ሚኒስትሩ እንደተናገሩት ከሆነ መፍትሄው ያለው እኛ ጋር ነው፣ መቻቻል ነው የሚያዋጥ። እዚህ ጋር ደግሞ ኮሜዲያን እሸቱ ባነሳው ሀሳብ ላይ የተሰጠ ምላሽ አለ። ቪዲዮን ተከታትለን እንመለስ። እሺ፣ ሰላም ጤና ይስጥልኝ። ይህን ቪዲዮ እንግዲህ እንዲደርስ የምፈልገው ለኮሜዲያን እሸቱ ነው። ጥሩ ነገር ተናግራል። ምንድነው ያልከው? በስድብ የሚሰበክ ወንጌል የለም ብለሃል። በጣም ጥሩ። በስድብ የሚሰበክ ወንጌል የለም፣ እውነትህን ነው። ስድብ የሚሰበክ ሃይማኖት የለም፣ እውነትህን ነው። ግን ትልቁ ጥያቄ ማን ሲሳደብ አየህ ነው። ላንተ እንዳየ እንደሰማ ቲክቶክ ላይ እንደነበረ ሰው በስድብ የሚሰበክ የለም ካልክ መጀመሪያ መረጃ እንፈልጋለን። ካንተ ምን የሚል ስንሳደብ ወይም ሌላውን ሃይማኖት ስንሰድብ ያየህበትን መረጃ። ሁለተኛ ኢብራሂም የ17 ዓመት ጓደኛዬ ነው ብለሃል አይደለም? እስኪ አሁን እዚህ ቪዲዮ ላይ እዚህ መልእክት ላይ ሁለት ስድቦችን ከብዙዎቹ አሰቃቂውን ትተን በደንብ የተዘዋወሩትን ሁለቱም ቪዲዮዎች እዚህ መልእክት ላይ አስቀምጥልሃለሁ። እሱን ትሰማና ወስደ ለኢብራሂም አሰምተህ። ኮሜዲያን እሸቱ እንግዲህ ሁላችንም እንደምናውቀው የሰጠው መግለጫ እምነት ላይ ስድብ አድርሷል ነበር ያለው። እናም ስድቡ ምን ጋር እንደሆነ በማስረጃ ብታሳየን አሪፍ። ከዛ በኋላ ኢብራሂም ወጥቶ ልክ አንተ እንዳልከው በስድብ የሚሰበክ እስልምና የለም ብሎ ከሰራ ልክ ነው፣ ጓደኛህ ነው። አልበለዚያ ግን ምንም ማድረግ ካልቻልክ ዝም። መጽሐፍ ቅዱስ ለበጎ እንኳን ዝም አልኩ ይላል። እጄም በአፍ ላይ ጫነው። ክፉ ከምትናገር ህዝበ ክርስቲያኑን ከምታስቀይም አቁም፣ አትናገር። ምክንያቱም ታዋቂና አዋቂ መሆን ትልቅ ልዩነት አለው። ታዋቂ ልትሆን ትችላለህ፣ አዋቂነትን ግን አላየነው። ደግምልሃለሁ፣ ታዋቂና አዋቂ መሆን ልዩነት አለው። ሁለተኛ በቲክቶክ ላይ ያልተላኩ ናቸው አሁን ያስቸገሩናል። ማን ያላከው? ቤተክርስቲያን ያላከቻቸው። ቤተክርስቲያን ላከች ማለት ደሞዝ ከፍላ የላከችው ብቻ ነው የቤተክርስቲያን አገልጋይ ነው አይደለም? በቲክቶክ ላይ ምን ያህል ነፍሳት እንደሚድኑ ስለማታውቅ በቲክቶክ ላይ ያሉ ወንድሞች፣ አባቶች፣ እህቶች፣ የጉባኤ መምህራን ያሉት ቲክቶክ ላይ ተጋፍጠው መጥተው መስዋዕትነት እየተሰደቡ እየተነቀፉ የሚያገለግሉት ካህናት፣ ሊቃውንት፣ ወጣቶች የሚሰሩትን በገንዘብ ልትተምነው አትችልም። በስልጣን ልትተምነው አትችልም። ምክንያቱም ቦታው ላይ የለ። ጥሩ ልብ ሰጥተዋል። እዛው ምግባርህን እየሰራ እየታዘዝክ ለእስልምናውም ለክርስትናውም እየታዘዝክ እሱን ቀጥል። በማታቀው ጉዳይ ላይ ግን ጀስም በል። መዝሙር 140 እንደዚህ ይላል፣ አቤቱ ለአፌ ጠባቂ ያኑር። መልእክቴን ሳጠቃልል አንተ ምንድነው እነዚህን የስድብ ቪዲዮዎች በግራና በቀኝ ታይና ቀጥታ ኢብራሂም ጋር ወስደህ ኢብራሂምን ካሜራው አለ፣ ስቱዲዮ አለ፣ ማይኩ አለ። ዛሬ በተራ አንተ ተቀርጸውና እሱ ይናገራል። በስድብ የሚሰበክ እስልምና የለምና ሙስሊም ወንድሞቼ ክርስቲያኖችን የሰደባችሁ አምላካቸውን የሰደባችሁ አቁሙ ካለልህ ጓደኛህ ነው። የ17 ዓመት ፍቅር እስኪ በአንድ ደቂቃ ቪዲዮ ይላክ። ሁሉ ጊዜም ባልንጀርነት በመከራ ቀን ነው የሚታወቀው። ሁለተኛ ደግሞ ካንተ ቪዲዮ እንጠብቃለን። ምንም በስድብ እኛ የሰበክንበት በስድብ የተሰበከውን ወንጌል የተሰበከውን እምነት ወይም እስልምናን የተነቀፈበትን አንድ ጋጠወጥ ቪዲዮ እንድታመጣ ፈልግልኝ። እሱን ስታመጣ እኔ ራሴ ወጥቼ ይቅርታ ጠይቃለሁ። አለበለዚያ ግን በመከራ ላይ ያለን ህዝብ
ከቤተ ክህነት የሚጮህለት አባት ያጣን ህዝብ፣ እረኛ ጠባቂ የሌለውን የከፋውን ህዝብ የባሰ አንጀቱን አትበጥስ። የተናገርከው ንግግር ሐሞት ይበትናል። ማንኛውም ከዚህ በኋላ ምንም አትናገር። አዋቂና ታዋቂ መሆን ልዩነት ስላለው የኢብራሂምን ቪዲዮ ግን እንጠብቃለን። ቸርሁን እንጨት ማለት ገባ አይደል? ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ገባ? እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባ አይደል? በሌላ ቪዲዮ ደግሞ እሸቱ ስለ እስልምና ሃይማኖት ያወራውን መረጃ ተከታትለን እንመለስ። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ሚዜ ሙስሊም ነው። አንዱ ይሄን ለኔ አሳፍሮኛል። ደነገጥኩኝ። እኔ እሸቱን በማቀው ልክ ያን ሲላ ደነገጥኩ። ይሄ ግራን ሲመታ ቀኝን ስተው አይሰራ የሚሰራ ይሄ በሃይማኖት ጉዳይ ላይ የሚሰራ አይደለም። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ሁለተኛ መቻቻል የሚለው ለትዳር እንጂ ለሃይማኖት አይደለም። በሃይማኖት መከባበር ክርስቲያኖችን ነከሌ መታረድ አለባቸው ብሎ በወረዳ ማህተብ ነው የወጣው። ቤተ ክህነት እየሮጠ ያለው የትውልዱን ነፍስ የማዳን ስራ ሳይሆን የገንዘብ የማግኘት ህንጻ የመገንባት የህንጻ ቤተክርስቲያን ውድድር እንዴ! ለገንዘብ ተከፍሏቸው አይደል እንዴ? ጳጳሳት በነፃ ነው እንዴ ያሉት? ጵጵስናው በነፃ ነው እንዴ? ደሞዝ የለውም፣ ውሎ አበል የለውም፣ ቤት የለውም፣ መኪና የለውም። መነኮሰ ሞት አይደል እንዴ? እነሱ በደሞዝ ከሰሩ ቲክቶከሩና ዩቲዩበሩ ተከፍሎት ቢሰራ ምንድነው ኃጢያቱ? አንዷ ምን አለችኝ ከውጪ ምላስን ነው የምንቆርጠው እንገላሃለን እና ባሰረቀን ተናለ። ሶሻል ሚዲያ እየተዘዋወረ ያለው የእሸቱ መለሰ አንዳንድ ሀሳቦች ላይ እና እንደዚሁም ደግሞ የሃይማኖት ተቋማት ጉባኤ መግለጫዎችን ብዙዎችን አበሳጭቷል፣ አሳዝኗልና እዚህ ላይ አንዳንድ ጉዳዮችን እናነሳለን። አብራችሁን እንድትቆዩ ከወዲሁ እንጋብዛለን። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለወዳጅ ዘመዶቻችሁ በማጋራት አብራችሁ እንድትቆዩ ከወዲሁ እንጋብዛለን። እኔ መምህርትና ጋዜጠኛ ሰናይት አዲስ እባላለሁኝ። እንግዲህ መምህርት ደረጀ ዘወይንዬ አጠገቤ ኖት። እንዴት አደሩ? እንዴት አረፈዱ? እግዚአብሔር ይክበር ይመስገን ሰላም ነው። እግዚአብሔር ይመስገን። አንቱ እያልኩ ልቀጥል ወይስ አንተ ብለሽ ቀጥይ? አንተ ተፈቅዶልኛል። እሺ፣ ያው አንተ እያልኩ እንድቀጥል ስለተፈቀደልኝ አመሰግናለሁ። ሰሞኑን እንግዲህ በማህበራዊ ገጽ ላይ እየተዘዋወረ የምናየው የእሸቱ መለሰን የኮሜዲያን እሸቱ መለሰን ንግግሮች እንዴት አየኸው? እንደገና ደግሞ በሃይማኖት ተቋማትም ላይ ያለው መግለጫ ምን ያህል የህዝቡን ትርታ የመለሰ የህዝቡን ትርታ ያዳመጠ ነው ብለው ያስባሉ? በዚህ በሁለት ሀሳብ ጉዳዮች ላይ እንግዲህ ያነሳን ቆይታ እናደርጋለን። መልካም አመሰግናለሁ። ሰላም ጤና ይስጥልኝ። በፌስቡክም በቴሌግራምም በዩቲዩብም በቲክቶክም ለምታዳምጡን ይሄ ቪዲዮ ከደረሳችሁ ስለኔ ያሳሰባችሁ ሁላችሁም እኔ ሰላም ነኝ። በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለሁኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ከአሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንድቆሙ። ኢንኬዝ ችግር ካልተፈጠረ ማታ እንገባለን። ማታ እንገባና ያለውን ነገር በመረጃ እና በማስረጃ ብዙ ነገሮች የምንገልጽላችሁ ይሆናል። ቤተሰቦች እንግዲህ የተመለከታችኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ይህ ጉዳይ እንግዲህ የሚመለከተው አካል ጉዳዩን እንዲያጣራ በአክብሮት እየጠየቅን አሪፍ ቆይታ እንደነበረ ምንም ጥርጥር የለኝም። በቀጣይ አሪፍ ቪዲዮዎች እስከምንመለስ ድረስ መልካም